እንደ አንድ አዶናይ ትልቁ ህልሜ እንዳሳካ እያገዙኝ ነው ያሉት። ያው 25000 ህፃናት አግዛለሁ ማለት እንግዲህ ከአፍህም በመውጣት አንዳንዴ ይከብዳል። ስታስበው 25000 ህፃን በጣም ብዙ ነው። ሰው እንደ አንድ አዶናይ ብቻዬን ሆኜ ላልችለው እችላለሁና ስለዚህ ቦራም ከጎን እንቆማለን እኛም ለልጆች ነው የምንቆመው ብለው ለዲቻ ቦይስ እንግዲህ በጣም አሪፍ የሆነ ጥሩ የሆነ እድል አዘጋጅተውላቸዋል። ይህ እድል ደግሞ ምንድነው? የፕላቲኒየም ሰርቪስ which is ዲቻ ቦይስ ወደ ቦራ ሲመጡ ያለምንም ክፍያ የፈለጉትን ካስተመር ሰርቪስ አግኝተው መጫወት ከፈለጉ መጫወትም ይችላሉ። በምግብ ሁሉ ቦራ ለማገዝ ቃል ገብቷል። ሌላ ደግሞ በጣም ትልቅ ደስታ ያመጣልኝ ምንድነው? ለዲቻ ቦይስ እንግዲህ ዲቻ ሊስትሮ ብለን የዘመናዊ ሊስትሮ እዚህ ቦራው ውስጥ የራሳቸው ቦታ ይሰጣቸዋል ማለት ነው። በዘመናዊ ሁኔታ ስራቸውን እየሰሩ ቢዝነስማን እንዲሆኑልኝ ማለት ነው እና በጣም ትልቅ ደስታ ይሰማኛል። ለቦራ ጀልታውስ ከዚህ በላይ ደግሞ ትልቅ ደስታ የተሰማኝ ምንድነው? ስለ አንድ 10 ዓመት ልጅ ልንገራችሁ። ገመቺስ የሚባል ማለት ነው ህፃን ልጅ እናቱን ለማገዝ እናቱን ለመርዳት ብሎ ከኦሮሞ እንግዲህ ወደ አዲስ አበባ 600 ኪሎ ሜትር ነው ከመኪና በታች ከጎማ አጠገብ ተደብቆ ለ600 ኪሎ ሜትር ወደ አዲስ አበባ የመጣ ልጅ ነው። ይህ ልጅ እንግዲህ በጣም ትልቅ የሆነ ሪስክ ነው የወሰደው። ማንም ሰው የማያደርገው ምን ያህል እናቱን ማገዝ ቢፈልግ ነው እና በጣም ልቤ ውስጥ የገባ ልጅ ነውና በጣም ጥንካሬው ያሳያል። እና ለጆኒ እንግዲህ ሳናገረው ስለዚህ ለህፃን ልጅ 10 ዓመት ልጅ የተስማማነው ምንድነው? ለገመቺስ እንግዲህ ለ12 ወራት በየወሩ 100,000 ብር እየተሰጠ በቦራ ስም ለእናቱና ለሱ እንዲሆን ለማገዝ ተስማምተናል። እና ሁላችሁ ማወቅ ያለባችሁ ቦራ ለልጆች በጣም ትልቅ የሆነ ውለታ እየዋለ ነው። አንድ አይነት አላማ ስላለን አብረን እየቆምን ያለ ነው። ከዚህ በላይ ትልቅ ነገር እንደምናደርግ ቃል እንገባለን ማለት ነው። ከህፃናት ጋር በተያያዘ 25000 ህፃናቶችን ለመርዳት ከፍተኛ እንቅስቃሴ ላይ ነው ያለውና ይሄ ጅምር እንዴት ነው? በአሁኑ ሰዓት እንግዲህ በራሴ ጀምሬዋለሁ። አሁን ደግሞ ቦራ ተቀላቅለውኛል፣ እያገዙኝ ይገኛሉ። ከዛ ደግሞ በጣም ብዙ ሰዎችም እንደሚቀላቀሉ እርግጠኛ ነኝ። አንድ ሰው ነኝ እኔ ብቻዬን እንግዲህ ነገር ማድረግ እንደማልችል አውቀዋለሁ። ከዚህ የራሴን ህይወት አለኝ። ስለዚህ ተጋግዤ ሁላችንም ተጋግዘን ትልቅ የሆነ ለውጥ ማምጣት እንችላለን። ትርቢያብር አምስት የሚባለው ስለዚህ እንደዛ እያበርን ያለ ነው። ትልቅ ለውጥ ለማምጣት አዎንታዊ የሆነ ፍቅር የተሞላበት ለውጥ ለማምጣት ተጋግዘን እየወጣን ያለ ነው። እሺ፣ ሁለት ጥያቄዎች ናቸው አሉ። በተለይ መቀሌ ላይ የህፃናት ማጫወቻ የቤተሰቦች እንዳለ ቅድም ስትናገር ሰምቻለሁ። እንደው ከህፃናት ጋር ያለ ግንኙነት ምን ይመስላል? በጣም በዛ ነው እንደውም የህፃናት ግንኙነት በጣም ትልቅ የሆነው። ህፃናቶችን እወዳለሁ። ህፃናቶች እያጫወትኩኝ ነው ያደግኩት። እኔም ህፃን ሆኜ ማለት ነው ማራሚ ዝምንት የሚባል የህፃናት ማጫወቻ ቦታ አለ። በጣም ደስ የሚሉ ከውጭ ሀገር ያመጣናቸው ደስ የሚሉ መጫወቻዎች ነበሩና ህፃናቶች ሲጫወቱ ሲደሰቱ ሳይ በጣም እኔም ደስታ ያመጣልኛል። ከነሱ ጋር ነው ያደግኩት። የማላውቃቸው በጣም ብዙ ህፃናቶችና እሱ ትውስታ አለብኝ። አሁን ደግሞ እንደዚህ አይነት ቦታ ስገኝ ነው የራሴ እውነት ይህ ቤት እንደራሴ ለመናገር ከዚህ ያደግኩበትና ያየሁበት ስለሆነ ከዚህ በላይ ህፃናቶችን እናስደስታለን፣ እናግዛለን፣ እንመግባለን፣ እናስተምራለን፣ ትልቅ ደረጃ እንደርሳለን ቃላችን። አዶኒክ በተለይ ደግሞ አሁን አዶናይ በተለይ የራሱን ስብዕና እየመጣ ይመስላልና እንደው አሁን ራስን ስገመግመው ማለት ነው ያለን ስብዕና ሰው መሆን እንዴት ነው የምታየው? እንግዲህ ምንም እይታ የለም። እውነት ለመናገር እግዚአብሔር የፈቀደው ነው ያደረገው። ሰው ካልኩሌት አድርጌ ያመጣሁት ነገር አይደለም። ይሄ ልቤ ያለኝ ነገር የምመራ ሰው ነኝ። እንደ እግዚአብሔር ባለኝ ደግሞ እመራለሁ። ኢኖቬሽን ሀሳብ አይዲያ እዛው ሀገራችሁ ድረስ ሄዶ በተለይ ዲቻ ቦይሶችን ዛሬ እንደዚህ አምሮባቸው በተወሰነ ቀናት እንደዚህ ሱፍ ለብሰው የፀጉራቸው ስታይል ወዛቸው በጥቂት ጊዜ ውስጥ እንዲመለስ አድርጎ የእናንተን ህይወት ደግሞ ቋሚ ለማድረግ ቦራ አሜዝመንት ፓርክ የብዙ ህፃናትን አእምሮ አሳድጎ ብዙ ፈጠራ መስራት የሚቻልበት ቦታ ላመጣችሁ ለአዶናይ ምስጋና አቀርባለሁ። በመቀጠል በመጽሐፍ ቅዱስ ክርስቶስ ህፃናት ወደ እኔ ይምጡ አትከልክሏቸው። ህፃናት የነገው ኢትዮጵያ ኢሜጅ ነው። ዛሬ እናንተ ላይ የሚሰራው ነገር ነገ የኢትዮጵያን ኢሜጅ ወዴት አቅጣጫ ያሳያል። ይህንን ቀድሞ የገባው ወንድማችን አዶናይ ቲክቶክ ላይ ላይክ እና ሼር ብቻ ሳይሆን
ትርጉም ያለው ስራ የሚሰራ ሰው ይህንንም ደግሞ በጥቂት ጊዜ እንደሱ ቅልብ ያላቸው ሰዎች አንደርስታንድ አድርገውት 10 ዓመት በላይ ቲክቶክ ላይ ሶሻል ሚዲያ ላይ ሲጨፍሩ ያላገኙትን 6 ወር በማይሞላ ጊዜ ውስጥ 4.2 ሚሊዮን የገባበት ትልቅ ምስክር ያ ህዝባችን ነው። ስለዚህ አንደኛውና ትልቁ ደግሞ ህፃናት ላይ መስራት ስለሆነ ወደኛ አጥቷቸዋል። እኛም ደግሞ የሱን ለጋሲ ለማስቀጠል 4ቱን የዲቻ አበቦችን አምባሳደር አድርገን በዚህ በቦራ አሚዩዝመንት ፓርክ የፕላቲኒየም ፕሪሚየም ከስተመር አድርገን እዚህ በማንኛውም ጊዜ በምትመጡበት ጊዜ አይምሯችሁ እንዲበለጽግ በጣም የፈጠራ ሰው እንድትሆኑ ሪላክስ እንድታደርጉ ማንኛውንም የመጫወቻ እንዲሁም ደግሞ ሬስቶራንታችን ውስጥ የሚገኘውን ሁሉ በነፃ እንደምትመገቡ ለዚህ የሚሆን ፋሲሊቲ እናቀርባለን። ከዚህም በመቀጠል አዶናይ ምንጊዜም ቅርቤቱ የደግ ሰው ስለሆነ አንድ የ10 ዓመት ልጅ ከሁን ከዝዋይ ሀገር ይመስለኛል በጎማ ውስጥ ተደብቆ ወደ አዲስ አበባ መጥቷል። ይህ አድቬንቸርን ልጅ ለኛ ስፖንሰር እንድናደርግ ኃላፊነት እንድንወስድ አድርጎናል። በኋላ ከባለቤቱ እንሰማለን። ያንንም እኛ ተቀብለናል። በዚህ በመቀጠል ደግሞ አዶናይ ለሚያራምደው ለጋሲ እነኚህን ልጆች ሌሎችንም ወደ 25000 የሚሆኑ የፋውንዴሽን ስለሚደርግ ቢሮ አዘጋጅተን ለመስጠት በቅርብ ቀን እሱንም በተጨማሪ ቃል እንገባለን። እንግዲህ ምናልባት ቦራ ምናልባት ፈቃዱ በእኛ ሊሆን ይችላል፣ እዚህ ቤት ባለቤት ሊሆን ይችላል። ግን ይህንን ቤት እሱ እንደራሱ ቤት ወስዶ ማንኛውንም ኢቬንቶች እንዲያዘጋጅ ማንኛውንም ፕሮግራሞች ከህፃናትም ጋር ያልተገናኘ ነው ከሱ ለጋሲ ጋር የሚሄደውን ለማድረግ እንዲያስችለው ይሄን ቢሮ የሚሰጠው። ስለዚህ ይሄን በተመለከተ ያሉትን ሁኔታዎች በኋላ እንደተባለው ጀንትልማን አግሪመንት መግባቢያ ሰነድ እንደ ማስታወሻ የሚሆን እናደርጋለን። የሚቀጥለውን ደግሞ አዶናይ እንሰማለን። ቤት ወልደየርን እጅግ አድርገን እናመሰግናለን። ትልቁ ቅድም እንዳልኳችሁ ህፃናት ላይ መስራት ነገ ሀገር ላይ ለውጥ ያመጣል ብለናል። ምክንያቱም ታዳጊዎች ላይ ዛሬ የማንሰራው ስራ ነው እንደ ሀገር ብዙ ችግሮች እየገጠሙ ነው ያሉት እና ብዙ ነገሮች መስራት ከቻለን ግን ለውጥ እናመጣለን። ብዙ ጊዜ የህፃናት ጉዳይ ለመንግስት ወይም ለኤንጂኦ ብቻ ይተዋል። እያንዳንዳችን ኃላፊነት አለብን። ዛሬ ልጆቻችን የት ተምረው እንደመጡ የት ምን ውለው እንደመጡ እያንዳንዱ ነገር ማወቅ መቻል አለብን እና ዛሬ የምንሰራው ስራ እንደ ሀገር ያለችን ወደድንም ጠላንም አንድ ሀገር ነችና ትልቁን ምስል የምንለውጠው ልጆች ላይ በምንሰራው ስራ ነው ብለን እናስባለን እና ሁላችንም የራሳችንን ነገር ኮንትሪቢዩት ማድረግ አለብን። ቅድም እንደተገለጸው ሶሻል ሪስፖንሲቢሊቲ በመወጣት አዶናይ የተለያዩ ታዳጊዎች ላይ እየሰራ ነው። አንዱ በማህበራዊ ድረገጽ ሲተላለፍ የነበረው ይህን ያህል ኪሎ ሜትር ተጉዞ ራሱን ወደ አደጋ ሊጋረጥበት በሚችልበት ሁኔታ እናቱን ለመርዳት የመጣው ልጅ የብዙዎችን ቀልብ የሳበና ብዙዎቹ በማህበራዊ ድረገጽ ሲቀባበሉት የነበረ ታሪክ ነው። ብዙ ታሪኮች አሉ እንደዚህ ያልወጡ ማህበራዊ ሚዲያም ላይ ሆኑ የተለያዩ ሚዲያዎች ላይ ያልቀረቡ ብዙ አሳዛኝ ታሪኮች አሉ። ሁላችንም ግን ከተባበርን ይህን ነገር መቅረፍ እንደምንችል ማሳያ ነውና ቦራም እያደረገልን ላለው ከህፃናትም ጋር ይሄ እንደምታዩት መዝናኛ ብቻ አይደለም። ልጆች መጥተው አይምሯቸውን ከመዝናናት ባሻገር ደግሞ ክሬቲቪቲ አዳዲስ ነገሮች ክህሎት የሚያበለጽጉበትም ነው። ጌሞች አሉ፣ የተለያዩ ፈጠራ አዳዲስ ነገሮች የሚፈጥሩባቸው ሁኔታዎች አሉ። በኋላ ላይ ተዟዙራችሁ ትጎበኛላችሁ፣ ትጨዋወታላችሁ። ዳኒን ደግሞ ወደዚህ ልጋብዘውና በራሳችሁ ቋንቋ እንኳን ደህና መጣችሁ ይበል። እስካሁንም የሰማነውን ነገር አጠር አድርጎ በወላይተኛ ይገልጽልናል። ዳኒ ከአርባ ምንጭ እባክህ ወደዚህ። አቺ ካውስ ጉፎስ ኡፋይሶስ ኢንቴ ኡባካ ኤሮ ታጤሊን የሱሴ ኢንቴ ባርኳቸዋል። አይበረ ሎቴቲ አዶናይ ኢንቴ ጤልዮ ጋጌ ከእግዚአብሔር የተሰጠን ስጦታ ነው እና ኢንቴ ኡባካ ኤሬቲ ከአርባ ምንጭ የሌታ ወላይታ ገሱባን ድጭ አስደነሽን አገ ኬታ ቦራ ዮሐንሴ ኡባይካ ኢንቴ ቄሮ ዶቶስ ደነሽን ሃቺ ፔጃማሬዴ ዲቻ ቦይስ
ኢንቴካው ሊስትሮ ቁጮጋ ሀኬታን ጊዶን ዲየጋ ለመዝናናት የሚመጣ ሰው ኢንቴ ጫማ ቁጬታ ትልልቆቹ ኡባይ ሀኬታን ገሊን ኢንቴ ኦቴት ማለት ነው። ስለዚህ ሃቺ ካኦስ ጉፖስ ላጣይ ካቴስ ሞስካ ኢሲፔ ዳንቸቶስ ዴናሽን ኢየሱስ አወልቃ